ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ። ዛሬ በዓለም አቀፍ መድረክ የተፈጠሩ አዳዲስና አሳሳቢ ክስተቶችን ሰብሰብ አድርገን ይዘን ቀርበናል። በአንድ በኩል በቀጠናችን እየተካሄደ ያለው የዲፕሎማሲ ፍጥጫና የደህንነት ስጋት፣ በሌላ በኩል ደግሞ አሜሪካና እስራኤል እንዲሁም አሜሪካና ኢራንን ያማከለው ዓለም አቀፋዊ ውጥረት የዛሬው ጥንቅራችን ዋና መነሻ ነው። ይህንን መረጃ በጥልቀት ለመዳሰስ ከእኛ ጋር እንድትቆዩ እንጋብዛለን። ወደ ዝርዝር ዜናዎቹ እናልፋለን። በቅድሚያም በአሜሪካና እስራኤል መካከል ያለው የከረረ የስለላ ውጥረትና የአቋም ልዩነት። በአሜሪካና በእስራኤል መካከል ያለው ታሪካዊ ወዳጅነት አሁን ላይ ከፍተኛ ያለመተማመን ፈተና ውስጥ መውደቁን የአሜሪካ መገናኛ ብዙሃን ዘገባዎች ያሳያሉ። የአሜሪካ መከላከያ ሚኒስቴር ፔንታጎን እስራኤል በአሜሪካ ከፍተኛ ባለስልጣናት ላይ የስለላ ስራ እየሰራች ነው በሚል ጠንካራ ስጋት ውስጥ መግባቱን የዘ ኒውዮርክ ታይምስ ዘገባ ያመለክታል። እንደ ሪፖርቱ ከሆነ እስራኤል በተለይም ከኢራን ጋር በሚደረጉ ድርድሮች እና በቀጠናዊ ግጭቶች ላይ የአሜሪካን የውስጥ ውይይቶች ለመስማት ከፍተኛ ጥረት እያደረገች ትገኛለች። የአሜሪካ የስለላ ሪፖርቶች እንደሚጠቁሙት ከሆነ የስለላ ጥረቱ በተለይ ፕሬዝደንት ዶናልድ ትራምፕ ስልጣን ከያዙበት ጊዜ አንስቶ ከቁጥጥር ውጭ እየሆነ መጥቷል። እስራኤል የስለላ ትኩረቷን በተለይም እንደ ስቲቭ ዊትኮፍ ባሉ ቁልፍ የአሜሪካ ተደራዳሪዎች ላይ ማድረጓ በአሜሪካ ባለስልጣናት ዘንድ ቁጣን ፈጥሯል። ይህ ሁኔታ በ1985 የጆናታን ፖላርድን የስለላ ቅሌት በማስታወስ በሁለቱ ሀገራት ግንኙነት ላይ አዲስ የታሪካዊ ጠባሳ ስጋትን ፈጥሯል። በሌላ በኩል የነጩ ቤተ መንግስት ዋይት ሃውስና የእስራኤል ኤምባሲ ይህንን ክስ በጽኑ አስተባብለዋል። የኤምባሲው ቃል አቀባይ እስራኤል የስለላ ስራዋን በጠላቶቿ ላይ እንጂ በወዳጇ አሜሪካ ላይ እንደማታከናውን በመግለጽ የውግዘት ዘገባዎቹን ውድቅ አድርገዋል። ቢሆንም የፔንታጎን ወታደራዊ ኃይሎች በእስራኤል በኩል ሊሰነዘር የሚችለውን የስለላ ስጋት ወሳኝ ወደሆነ ከፍተኛ እርከን ማሳደጉ የሁለቱን ሀገራት ያለመተማመን ጥልቀት ያሳያል። የሁለቱ ሀገራት ውጥረት በፕሬዝደንት ዶናልድ ትራምፕ እና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በሚታየው የግል አለመግባባትም ተባብሷል። ትራምፕ ከኔታንያሁ ጋር በነበራቸው የስልክ ልውውጥ ወቅት ኃይለኛ ተግሳጽ መለገሳቸውንና እስራኤልም በዚሁ ምክንያት በዓለም ዘንድ እየተጠላች እንደሆነ መናገራቸው የሁለቱ መሪዎች ግንኙነት ወደ አደባባይ መውጣቱን ያሳያል። ይህ በሁለቱ መሪዎች መካከል ያለው አለመግባባት በሁለቱ ሀገራት የዲፕሎማሲ ግንኙነት ላይ ከፍተኛ ጥላ አጥልቷል። በአጠቃላይ ይህ በአሜሪካና በእስራኤል መካከል ያለው የስለላና የፖለቲካ ውጥረት በቀጠናው ያለው የኃይል ሚዛን ላይ ከፍተኛ ተጽዕኖ ሊኖረው እንደሚችል ይታመናል። ምንም እንኳን በይፋ የዲፕሎማሲ ግንኙነቱ እንደቀጠለ ቢሆንም ከትዕይንቱ በስተጀርባ ያለው የጥርጣሬ መንፈስ ወደፊት የሚወሰዱ የጋራ ወታደራዊ እርምጃዎችን አስቸጋሪ ሊያደርጋቸው እንደሚችል እየተነገረ ነው። በቀጣይ የኢራንና የአሜሪካ ወታደራዊ ፍጥጫና የሆርሙዝ ወሽመጥ ቀውስ። በመካከለኛው ምስራቅ በአሜሪካና በኢራን ኃይሎች መካከል ያለው ፍጥጫ ከዕለት ወደ ዕለት እየተባባሰ ይገኛል። የአሜሪካ ማዕከላዊ ዕዝ ሴንትኮም የባህር ትራፊክን አደጋ ላይ ጥለዋል ያላቸውን 2 የኢራን ድሮኖች በአየር ላይ መጥቶ መጣሉን ይፋ አድርጓል። ይህ እርምጃ የተወሰደው ኢራን በክልሉ ባሉ የአሜሪካ አጋሮች ላይ በሚሳኤል ጥቃት መክፈቷን ተከትሎ ነው። ኢራን በአጸፋው በኩዌት በሚገኙ 2 የአሜሪካ ጦር መቀመጫዎችና በባህሬን በሚገኘው የጦር ሰፈር ላይ ባሊስቲክ ሚሳኤሎችን በመተኮስ ጥቃት ማድረሷ ተዘግቧል። ምንም እንኳን አሜሪካ 6ቱ ሚሳኤሎች መክሸፋቸውን ብትገልጽም በክልሉ ላይ የፈጠረው ስጋት አሁንም ከፍተኛ ነው። ይህ ወታደራዊ ፍጥጫ ኢራን በአሜሪካ ላይ በቀጥታ አጸፋ ለመመለስ ያላትን ጠባብ አማራጭ ታሳቢ በማድረግ በጎረቤት ሀገራት ላይ ጥቃት በመሰንዘር የበላይነቷን ለማሳየት የምታደርገው ጥረት አካል ተደርጎ ተወስዷል።
የሁኔታውን አሳሳቢነት ይበልጥ የሚያሳየው ደግሞ የአሜሪካ ዋና ማዘዣ ማዕከል በሆነው በኳታር አል አዱይድ የአየር ኃይል ጦር ሰፈር ላይ የደረሰው ጥቃት ነው። የኢራን ሚሳኤል ጥቃት ከሁለት አስርት ዓመታት በላይ የአሜሪካ የምዕራባውያን ዘመቻዎችን ሲመራ የነበረውን ይህንን ስትራቴጂካዊ ማዕከል ሙሉ በሙሉ ከጥቅም ውጭ ማድረጉም ተዘግቧል። ምንም እንኳን የሰው ሕይወት ባይጠፋም ማዘዣ ማዕከሉ የደረሰበት ጉዳት የአሜሪካን ወታደራዊ ኦፕሬሽን በአካባቢው ላይ ከፍተኛ ተጽዕኖ አሳድሯል። ኢራን በሆርሙዝ ወሽመጥ ላይ የነዳጅና ጋዝ ላኪዎች 100% ሙሉ በሙሉ ለመዝጋት የዛተች ሲሆን ለዚህ እርምጃም ኃላፊነቱን የአሜሪካ እንደሆነ አስታውቃለች። ይህ የኢራን ዛቻ በዓለም የነዳጅ ዋጋ ላይ ከፍተኛ መዋዠቅ ሊያስከትል እንደሚችል በብዙዎች ዘንድ ይሰጋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ ማንኛውም የሰላም ስምምነት የታገደው የ24 ቢሊዮን ዶላር የኢራን ሀብት በመለቀቁ ላይ የተንጠለጠለ መሆኑን በግልጽ ጥብቅ አቋም አሳይቷል። የአሜሪካ አስተዳደር በኢራን ላይ የኢኮኖሚ ግፊት በማሳደርና በድጋሚ የባህረ ሰላጤው ሀገራትን ኢላማ ያደረገችውን ኢራንን በመቃወም ላይ ይገኛል። ፕሬዝዳንት ትራምፕ የኢራን ኩሩነትና ትዕግስት መፈለግ ድርድሩን አስቸጋሪ እንዳደረገው በመግለጽ አሜሪካ ከቀድሞ አስተዳደሮች በተለየ መልኩ ጠንካራ ግፊት እያደረገች መሆኗን ገልጸዋል። ይህ የሁለቱ ሀገራት ፍጥጫ መቼ እንደሚበርድ እስካሁን ድረስ ምንም ግልጽ አይደለም። ወደ ሀገር ውስጥ መረጃችን ስናልፍ የፊልድ ማርሻል ብርሃኑ ጁላ ንግግርና የውስጥ ባንዳዎች ትችት። የኢትዮጵያ መከላከያ ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርብ ባደረጉት ንግግር የሀገሪቱ ጠላቶችና የውስጥ ባንዳዎችን በተመለከተ ጠንካራ መልእክት አስተላልፈዋል። ኢታማዦር ሹሙ የጠላት ኃይሎች በኢትዮጵያ ላይ ያስመዘገቡት ስኬት የውስጥ ባንዳዎች በመኖራቸው እንደሆነ በግልጽ ተናግረዋል። እነዚህ ባንዳዎች ሀገሪቱ ከማዳከም ባሻገር ታሪካዊ ጠላቶች ጋር በመተባበር ኢትዮጵያን ለዘመናት ለመጉዳት እየሰሩ መሆናቸውንም አስረድተዋል። ፊልድ ማርሻሉ ጽምዶ የተባለውን ጥምረት የ1960ዎቹ የስትራቴጂ ቀጣይ ነው በማለት ሰፊ ማብራሪያም ሰጥተዋል። የዚያን ጊዜው ትውልድ ማርክሲዝም ሌኒኒዝም ስም ኢትዮጵያን ከባህር በር እንዳባረራትና አባይን እንዳትጠቀም እንደታገሉ ሁሉ የዛሬዎቹ ባንዳዎች ተመሳሳይ ዓላማ ይዘው እንደሚንቀሳቀሱ ገልጸዋል። እንደ ኢታማዦር ሹሙ አባባል ኢትዮጵያ ከባህር በር መባረሯ በጠላቶቿ ስኬታማ ቢሆንም የአባይ ውሃ እንዳትጠቀም ማድረግን ሊሳካላቸው አልቻለም ብለዋል። የመከላከያ ሰራዊቱን የሚቀላቀሉ አዲስ መኮንኖች በንግግራቸው ወቅት ጣረ ሞት ላይ ያለውን ባንዳ ጨርሶ ማስወገድ እንዳለባቸውም አደራ ሲሉ ተደምጠዋል። ይህ የኢታማዦር ሹሙ ንግግር የሀገሪቱን የውስጥ ጸጥታና የባንዳዎች መኖር እንደ ዋና ስጋት በመውሰድ ሰራዊቱ በተጠንቀቅ ላይ መሆን እንዳለበት አመላካችም ነው ተብሏል። ባንዳዎች መልካቸውን ቢቀያይሩም ዋና ዓላማቸው ግን ሀገር ማፍረስ መሆኑን ኢታማዦር ሹሙ አብራርተው ገልጸዋል። በአጠቃላይ የብርሃኑ ጁላ ንግግር በሀገሪቱ የፖለቲካና የጸጥታ ሁኔታ ላይ ትኩረትን የሳበ ነው። አክለውም ጠላቶቻችን በመከላከያ ሰራዊት በመመታታቸውና በመዳከማቸው በአሁኑ ወቅት ጣረ ሞት ላይ መሆናቸውን በመጥቀስ ይህንን ሁኔታ ለመጨረስ ወታደራዊና የህዝብ አንድነት አስፈላጊነትንም አንስተዋል። ይህም የሀገሪቱን የወደፊት የደህንነት ስትራቴጂ የሚመራ አካል የውስጥ ጠላቶችን እንደ ዋና ቀዳሚ ስጋት መውሰዱን የሚያሳይ ነው። ንግግራቸውን የሀገሪቱን ታሪክና የዛሬውን የፖለቲካ እውነት በማገናኘት ለወታደራዊ ክፍል አዲስ አቅጣጫና የትግል መንፈስ የሚፈጥር ነውም ተብሏል። በአጠቃላይ በኢትዮጵያ ላይ እየተካሄደ ያለው የውስጥና የውጭ ሴራ በአንድነትና በቁርጠኝነት ብቻ ሊመከት እንደሚችል በመልእክታቸው ትኩረት ሰጥተው ተናግረዋል።
የኢሳያስ አፈወርቅ አስተዳደር በጽምዶ ጉዳይ ላይና የዲፕሎማሲ ምላሽ። በቀጠናው አዲስ የፖለቲካ ውጥረት የጫረው ጽምዶ የተሰኘው እንቅስቃሴ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አስተዳደርን ለተባበሩት መንግስታት ድርጅት ይፋዊ ምላሽ እንዲሰጥ አስገድዶታል። የኢትዮጵያ መከላከያ ሰራዊት ጽምዶ የሀገርን ሉዓላዊነት ለመናድ ከውጭ ኃይሎች ጋር የተደረገ የቅዠት ጥምረት ነው በማለት ከሰሰ። በአፍሪካ ኢንተለጀንስ እንደተዘገበው ጽምዶ በህወሓትና በአስመራው የኤርትራ መንግስት መቃረብ የጀመረ የጸረ ኢትዮጵያ መንግስት ግንባር ነው። የኤርትራ መንግስት ይህንን ክስ በቀጥታ ከመቃወም ይልቅ እንቅስቃሴውን በድንበር አካባቢ የሚኖሩ የሀገር ሽማግሌዎች፣ ወጣቶችና ሴቶች የሚመሩት የሰላም እቅድ ነው በሚል ለተባበሩት መንግስታት ድርጅት ደብዳቤ አስገብቷል። ይህ የኤርትራ የዲፕሎማሲያዊ አካሄድ የኢትዮጵያን ክስ ከማስወገድ ይልቅ ጉዳዩን ማህበራዊ መሰረት ያለው የህዝብ ለህዝብ ግንኙነት አስመስሎ በማቅረብ በዓለም አቀፍ ደረጃ የመከላከያ ስልት የተጠቀመበት ሆኗል። ኤርትራዊው ጋዜጠኛ ጌዲዮን ሙሳ ይህንን ደብዳቤ በኤክስ ወይም በትዊተር ገጹ ላይ አጋርቶት የነበረ ቢሆንም ኋላ ላይ ግን ሰርዞታል። ይህ መረጃ መቅረቱ ሰነዱ ምናልባት በይፋ ከመውጣቱ ቀድሞ ሾልኮ የወጣ ሊሆን እንደሚችል ግምት እንዲፈጠርም አድርጓል። በኤርትራ መንግስት የውስጥ አሰራርና የዲፕሎማሲያዊ ሚስጥር አጠባበቅ ደንብ መሰረት ይህ ሰነድ ይፋ መደረጉ አወዛጋቢም ሆኖ ቀጥሏል። የሁለቱ ሀገራት የክርክር መልክ ፍጹም የተራራቀ ነው። የኢትዮጵያ መንግስት ጉዳዩን ወታደራዊ የጦርነት ጥምረት አድርጎ ሲያቀርብ፣ ኤርትራ ደግሞ የሰላም ግንባታ እንቅስቃሴ አድርጋ ታቀርበዋለች። ይህ የዲፕሎማሲ ፍጥጫ በቀጠናው ያለውን ግንኙነት ይበልጥ ውስብስብ አድርጎታል። በአጠቃላይ የጽምዶ ጉዳይ በኢትዮጵያና በኤርትራ መካከል ያለውን ጥልቅ አለመተማመን እያሳየ ነው። የሁለቱ መንግስታት የተቃራኒ መረጃዎች አቀራረብ በቀጠናው ሰላምና መረጋጋት ላይ ያላቸውን ፍላጎት በግልጽ ያሳያል። ወደ ሌላው መረጃችን ስናልፍ የኢትዮጵያና የሶማሊላንድ የመግባቢያ ስምምነትና የጋዝ ፕሮጀክቶችን አዳዲስ መረጃዎችን እናያለን። የሶማሊላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂር አዳል በቅርብ እንደገለጹት ሶማሊላንድ የኢትዮጵያን የባህር በር የማግኘት መብት አሁንም እንደምትደግፍና ከኢትዮጵያ ጋር ለመተባበር ዝግጁ መሆኗን ተናግረዋል። ሚኒስትሩ ኢትዮጵያ የበርበራ ወደብን የመጠቀም ዕድል እንዳላት በመግለጽ የሁለቱን ሀገራት የመግባቢያ ስምምነት በተመለከተ ያለውን አዎንታዊ አቋም አሳይቷል። ምንም እንኳን ለሶማሊላንድ ዕውቅና ስለመስጠት በቀጥታ ባይናገሩም ኢትዮጵያ አንድ ቀን ዕውቅና ትሰጣለች የሚል እምነት እንዳላቸውም ጠቁመዋል። በሌላ በኩል የኦጋዴን የተፈጥሮ ጋዝ ምርት ፕሮጀክት ዳግም መነቃቃት አዳዲስ መረጃዎችን ይፋ አድርጓል። የጂሲኤል ግሩፕ የኦጋዴንን የጋዝ ፕሮጀክት በመረከብ ማምረቻና ማከፋፈያ ስራዎችን እየሰራ መሆኑን ሰነዶች ያሳያሉ። የኢትዮጵያ መንግስትና ዳንጎቴ ግሩፕ ለማዳበሪያ ፋብሪካ የሚሆን ጋዝ አቅርቦት ስምምነት መፈራረማቸውም ተገልጿል። የጋዝ ፕሮጀክቱ ኢንቨስትመንት ወደ $4 ቢሊዮን ማደጉ የተነገረ ሲሆን ምርቱ እስከ 2029 ወደ ስራ እንደሚገባ በሰነዶች ተጠቅሷል። እንዲሁም የጋዝ ማደያዎች ግንባታ በአዲስ አበባ፣ አዳማ፣ ድሬዳዋና ጅጅጋ መጀመሩ ፕሮጀክቱ ለሀገር ውስጥ ፍጆታ መሆኑንም ያሳያል ነው የተባለው። በአጠቃላይ እነዚህ የኢኮኖሚ ፕሮጀክትና የዲፕሎማሲ ጥረቶች ኢትዮጵያ በባህር በርና በኢነርጂ ዘርፍ ያላትን የረጅም ጊዜ እቅድ ያሳያሉ። ምንም እንኳን ተግዳሮቶች ቢኖሩትም በእነዚህ መስኮች እየተሰሩ ያሉ ስራዎች የሀገሪቱን ኢኮኖሚ እቅድ ሊቀይሩም እንደሚችሉ እየተዘገበ ይገኛል። ውድ የኢትዮፋክት ኒውስ ተከታታዮቻችን የዛሬው ዝርዝር ዜናችን ይህን ይመስል ነበረ። ለበለጠ መረጃና ለዕለታዊ ሰበር ዜናዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷን በመጫን ሁልጊዜ አዳዲስ መረጃዎችን ስንለቅ ፈጥኖ እንዲደርሳችሁ ይሁን። ስለተከታተላችሁ እናመሰግናለን። በሰላም ቆዩ።